ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥያ ያሰማችኋለሁ። በምርጫ ክልሎች አወቃቀር ላይ ስምረት ፓርቲ ብሔራዊ ምርጫ ቦርድን ከሰሰ። ፍርድ ቤቱ የምርጫ ቦርድ ውሳኔ እንዲታገድ ወስኗል። የኢትዮጵያ ብሔራዊ ምርጫ ቦርድ ጥር 22 ቀን 2018 ዓ.ም በሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ መሰረት እየተዘጋጀባቸው ያሉትን የምርጫ ክልሎችና የምርጫ ጣቢያዎች ዝርዝር ይፋ ሲያደርግ በአማራና ትግራይ ክልሎች መካከል አከራካሪ የሚባሉት አካባቢዎች እንደቀደሙት ምርጫዎች በትግራይ ክልል ስር እንደሚሆኑ አስታውቆ ነበር። ይህንን ተከትሎ የፌዴሬሽን ምክር ቤት ጥር 25 ቀን 2018 ዓ.ም ለቦርዱ በጻፈው ደብዳቤ አከራካሪ ሆነው የቆዩት 5 የምርጫ ክልሎች ማለትም ሁመራ፣ አድረመጽ፣ ኮረም፣ ኦፍላ፣ ጸለምትና ራያ አላማጣ የምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ብቻ ምርጫ እንዲደረግባቸው ወስኗል። ይሁን እንጂ ምርጫ ቦርድ ይህን ደብዳቤ ይፋ ያደረገው የካቲት 16 ቀን 2018 ዓ.ም ነበር። የፌዴሬሽን ምክር ቤት በጻፈው ደብዳቤ በእነዚሁ ውዝግብ በተነሳባቸው 5 የምርጫ ክልሎች መካሄድ ያለበት የክልል ምክር ቤት ምርጫ በሁለቱ ክልሎች መካከል የተነሳው የይገባኛል ጥያቄ በህገ መንግስት ውሳኔ ከተፈታ በኋላ አመቺ ጊዜ ተመርጦ ወደፊት እንዲካሄድ ወስኖ ለቦርዱ አሳውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው ጠቅላላ ምርጫን በፌዴሬሽን ምክር ቤት ውሳኔ መሰረት ተግባራዊ የሚያደርግ መሆኑ በመግለጫው ታውቋል። ይሁን እንጂ ዛሬ ይፋ እንደተደረገው ደግሞ ዲሞክራሲያዊ ስምረት ትግራይ የተባለው በአቶ ጌታቸው ረዳ የሚመራው ተቃዋሚ ፓርቲ በውሳኔው ላይ ብሔራዊ ምርጫ ቦርድን ከሷል። የፌዴራል ከፍተኛ ፍርድ ቤት ዛሬ የካቲት 19 ቀን 2018 ዓ.ም በክሱ የፓርቲው ተወካይ የሆኑት የስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ ያጋሩት የፍርድ ቤት ውሳኔ እንደሚያመለክተው በአከራካሪ ቦታዎች ምርጫ ላይ የተሰጠው ውሳኔ ታግዷል። የፌዴራል ከፍተኛ ፍርድ ቤት እንዳስታወቀው የስምረት ፓርቲና የምርጫ ቦርድ ክርክር ታይቶ ውሳኔ እስከሚሰጥ ድረስ በአማራ ክልልና በትግራይ ክልል መካከል አከራካሪ የሆኑት የምርጫ ክልሎችን በተመለከተ ቦርዱ የሰጠው ውሳኔ የሚፈጸም ከሆነ ክርክሩ ውጤት የሚያጣ በመሆኑ ውሳኔው ለጊዜው ታግዶ እንዲቆይ ተወስኗል። ብሔራዊ ምርጫ ቦርድ የፍርድ ቤቱ ውሳኔ ላይ አቤቱታ ካለው እንዲሁም ለቀረበበት ክስ ምላሽ እንዲሰጥ ለየካቲት 26 ቀን 2018 ዓ.ም ቀጠሮ ተሰጥቷል። የትግራይ ትውልድ ፓርቲ በተመሳሳይ የካቲት 17 ቀን 2018 ዓ.ም ለፌዴራል ከፍተኛ ፍርድ ቤት የእግድ ጥያቄ አቅርቦ የነበረ ሲሆን በአከራካሪ ቦታዎች ጉዳይ ላይ አግባብ ባለው ፍርድ ቤት ክርክር እስከሚደረግ ጊዜ የሚወስድ በመሆኑ እንዲታገድ ሲል ነበር የጠየቀው። የትግራይን ህዝብ ለማዳከም ህዝበ ውሳኔን ማካሄድ እንደ ብቸኛው ምርጫ ተወስዷል ሲሉ ምክትል ፕሬዝዳንቱ ተናገሩ። የህወሓት ምክትል ሊቀመንበርና የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ ባለቤትነቱ የህወሓት ከሆነው ወይን ጋር ባደረጉት ቃለ ምልልስ ሰሞነኛውን የፌዴሬሽን ምክር ቤት ውሳኔ እንዲሁም አሁናዊ ሁኔታዎችን አስመልክተው ማብራሪያ ሰጥተዋል። አዲሱን ውሳኔ በሚመለከት ምላሽ የሰጡት አቶ አማኑኤል ከጦርነቱ በፊት ምዕራብ ትግራይ ተብሎ በሚጠራውና በአሁኑ ወቅት በአማራ ክልል ስር የተካለለው የወልቃይትና ዙሪያው አካባቢ ላይ ህዝበ ውሳኔ እንዲካሄድ የሚደረግበት ምክንያት የትግራይን ህዝብ ለማዳከም እንደ ብቸኛው አማራጭ በመወሰዱ ነው ብለዋል። በትግራይ ክልል ምርጫን ለማካሄድ በቅድሚያ ክልሉ ወደ ቀድሞ ህገ መንግስታዊ ቁመና መመለስ እንዳለበት፣ አካባቢውን በኃይል የያዙ ታጣቂዎችም እንዲወጡና በአካባቢው እንዲሰፍሩ የተደረጉ ወገኖች ወደ ነበሩበት አካባቢ እንዲመለሱ እንዲሁም በጦርነቱ የተፈናቀሉና የተሰደዱ ወገኖች መመለስ እንዳለባቸው ገልጸው ይህ ሁሉ ከተሟላ በኋላ ለህዝብ ተወካዮችና ለፌዴሬሽን ምክር ቤቶች ምርጫ መካሄድ እንደሚኖርበት አብራርተዋል። ይህ ከተደረገ በኋላ ትግራይን የሚመለከት የወሰንና የማንነት ጥያቄ ካለ የፕሪቶሪያው ስምምነት ላይ በተቀመጠው መሰረት አወዛጋቢ ተብለው የተለዩት አካባቢዎች ከየት እስከ የት እንደሆኑ ባይገልጽም እኔ የትግራይ ተወላጅ አይደለሁም፣ ማንነቴ ሌላ ነው የሚል ጥያቄ የሚያነሳ ሰው ካለ በህገ መንግስቱ መሰረት ይስተናገዳል በማለት አስረድተዋል። ኣብቲ ስምምዕ ፕሪቶሪያ በስተቀመጠ መንገዲ ኣብ ስምምዕ ፕሪቶሪያ ከምዚኦም ዝበሉ ሕቶታት በህገ መንግስቱ መሰረት ይስተናገዳል ሲባል ወሰንንም ሆነ ማንነትን የሚመለከት ማንኛውም ጥያቄ ካለ ለክልሉ ምክር ቤት ይቀርባል። የክልሉ ምክር ቤት ለሚቀርበው ጥያቄ ምላሽ የመስጠት ግዴታም አለበት። የወሰን ጥያቄ ካለ የሁለቱን ክልል ምክር ቤቶች ተቀራርበው ጉዳዩን ለመፍታት ሙከራ ያደርጋሉ። ከአቅማቸው በላይ ከሆነ ግን ጉዳዩን ወደ ፌዴሬሽን ምክር ቤት ይቀርባል ማለት ነው። የማንኛውም ጥያቄ ከሆነ ደግሞ ጥያቄው ለክልሉ ምክር ቤት ይቀርባል። ከተስማሙ ይቀጥላል፣ ካልሆነ
ካልሆነ ግን ወደ ፌዴሬሽን ምክር ቤት ያመራል ማለት ነው። ይህንን ለማድረግ በጣም ብዙ ዝርዝሮች በህገ መንግስቱ ተቀምጠዋል። መሰል ችግሮች የሚፈቱት በዚህ መንገድ ነው። አሁንም ባለው ሁኔታ የፌዴሬሽን ምክር ቤት ሆነ ምርጫ ቦርዱ የምዕራብ ትግራይ አካባቢዎችን ከትግራይ ነጥሎ አውጥቶ የሚደረግ ምርጫ ምንም አይነት ሊሆን እንደሚችል ባይገባኝም ምክር ቤቱ ህገ መንግስቱን በጣሰ መንገድ ከተሰጠው ስልጣንና ኃላፊነት ውጭ ነው ውሳኔ የሰጠው። እንዲህ አይነት አካሄድ በህገ መንግስቱ የትኛውም አንቀጽ ላይ ሊገኝ አይችልም። የኢትዮጵያ ብሔራዊ ምርጫ ቦርድም በመሰል ውሳኔ ምርጫን እንዲያካሂድ የተሰጠው ስልጣን የለም ያሉት ምክትል ፕሬዝዳንቱ ጉዳዩ የህግ እንዳልሆነ ግልጽ ነው በማለት ወቅሰዋል። የፌዴራሉ መንግስት የትግራይ ተወላጆች እንዲበተኑ በማድረግ ክልሉን ማዳከምና በህዝብ ስብጥርና በመልክዓ ምድር የማጥበብ ጥረት እያደረገ ነው ያሉ ሲሆን በምርጫ ሽፋን ህጋዊነትን ለማላበስ እየሰራ ነው በማለትም ከሰዋል። ከዚህ ቀደም አከራካሪ ተብለው የተለዩ አካባቢዎች እንደነበሩ በመጥቀስ የተወሰኑ ቀበሌዎች የእርሻ ቦታ ምናልባትም ተራራ ሊሆን ይችላል፣ ነገር ግን በሚሊዮን የሚቆጠሩ ሰዎች የሚኖሩበትን አካባቢ ጠቅልሎ አከራካሪ ብሎ ማስቀመጥ ህጋዊነትን በማላበስ ሆን ብሎ ጦርነት ለመቀስቀስ ያለመ ሴራ ነው ሲሉም አክለዋል። ከእስራኤል የሉዓላዊነት እውቅና የተሰጣት ሶማሊላንድ ግዛት በእስራኤል ባለሙሉ ስልጣን አምባሳደር ሾመች። የእስራኤል መንግስትም ሹመቱን ተቀብሏል። ከሁለት ወራት በፊት የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁና የሶማሊላንድ ግዛት ፕሬዝዳንት አብዱራህማን አብዱላሂ በተንቀሳቃሽ ምስል እየተያዩ ባደረጉት ቆይታ እስራኤል ሶማሊላንድን ከሶማሊያ እንደተለየች ሉዓላዊት ሀገር እንደምትቆጥራት ይፋ አድርገው ነበር። በቅርቡ አዲስ አበባ ላይ በብሔራዊ ቤተ መንግስት ከኢትዮጵያው ጠቅላይ ሚኒስትር ጋር መግለጫ የሰጡት የቱርኩ ፕሬዝዳንት ጨምሮ በርካታ የሞቃዲሾ አጋሮች እየተቃወሙት የሚገኘው የሶማሊላንድ ሉዓላዊነት ጉዳይ በሶማሊያ ላይ የግዛት አንድነት አደጋ ላይ ከመጣል ባለፈ ከምስራቅ አፍሪካ ቀጠና ላይ ሌላ ቀውስ እንዳያመጣ ስጋቶች እየተገለጹ ነው። የእስራኤል መንግስት የውጭ ጉዳይ ሚኒስቴር እንዳስታወቀው የሶማሊላንድ አስተዳደር የሾማቸውን አምባሳደር ተቀብሏል። መግለጫው እንደሚለው እንደ አውሮፓውያኑ አቆጣጠር ታህሳስ 26 2025 በእስራኤልና በሶማሊላንድ መካከል ዲፕሎማሲያዊ ግንኙነት መጀመሩ ይፋ መደረጉን በማስታወስ ውሳኔውን ተከትሎ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ባለፈው ወር ከእስራኤል በአዲስ አበባ አድርገው ወደ ሶማሊላንድ ጉብኝት ባደረጉበት ወቅት በተደረሰው ስምምነት መሰረት የእስራኤል መንግስት በእስራኤል የሶማሊላንድ የመጀመሪያውን አምባሳደር ሹመት ተቀብሏል። በእስራኤል የሶማሊላንድ ባለሙሉ ስልጣንና ልዩ አምባሳደር ሆነው የተሾሙት ዶክተር መሐመድ ሀጊ የሶማሊላንድ ፕሬዝዳንት አብዱራህማን አብዱላሂ አማካሪ ሆነው ያገለገሉ እንዲሁም በእስራኤልና በሶማሊላንድ መካከል ዲፕሎማሲያዊ ግንኙነት እንዲመሰረት ለማመቻቸት ከተቋቋመ የባለስልጣናት ኮሚቴ ውስጥ አባል የነበሩ መሆኑ ተገልጿል። የእስራኤል መንግስት በበኩሉ በሶማሊላንድ የእስራኤል አምባሳደር ሹመት በቅርብ ጊዜ ውስጥ የሚከናወን ሲሆን የዲፕሎማሲያዊ ልዑካን በየሀገራቱ መኖራቸው የሁለቱን ሀገራት ግንኙነት ለማጠናከር ተጨማሪ እርምጃ ነው ሲል አስታውቋል። በተጨማሪም በዚህ ሳምንት ማሻቭ በተባለው በእስራኤል የውጭ ጉዳይ ሚኒስቴር የዓለም አቀፍ ትብብር ማዕከል ውስጥ ለሶማሊላንድ የውሃ ባለስልጣን እንዲሁም የሶማሊላንድ የውሃ ሚኒስቴር ልዑካን የተዘጋጀ ልዩ ስልጠና እየተካሄደ ነው የተባለ ሲሆን ስልጠናው በሶማሊላንድ የውሃ ዘርፍ ላይ ግንባታ ልማትና እቅዶችን ለማገዝ እንዲሁም በሁለቱ ሀገራት መካከል ያለውን ሙያዊ ትብብር ለማጠናከር የሚሰጥ መሆኑን የእስራኤል የውጭ ጉዳይ ሚኒስቴር አስታውቋል። ከሶማሊላንድ የሉዓላዊነት ጥያቄና ዲፕሎማሲያዊ ግንኙነት ጋር በተገናኘ የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶሃን እስራኤልና ለሶማሊላንድ የሰጠችውን እውቅና በኢትዮጵያ ምድር ላይ ሆነው ያወገዙ ሲሆን በቀናት ልዩነት ውስጥ የእስራኤል ፕሬዝዳንት አይዛክ ሄርዞግ ወደ አዲስ አበባ መጥተው ከኢትዮጵያ ፕሬዝዳንትና ጠቅላይ ሚኒስትር ጋር ተገናኝተዋል። በሌላ በኩል ከጥቂት ሳምንታት በፊት የሶማሊላንዱ ፕሬዝዳንት ከኢትዮጵያ መንግስት ጋር ንግድ፣ ትራንዚትና ትራንስፖርት ስምምነት ለመፈራረም እየተዘጋጁ መሆኑን መግለጻቸው አይዘነጋም። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። እጅግ ዘመናዊ ፋብሪካ ዓለም በደረሰችበት የቴክኖሎጂ ውጤት ተደራጅቶ ብቁ ኬሚስቶችንና ዘመናዊ ላቦራቶሪዎችን አሟልቶ ለኢንዱስትሪዎች ግብዓት የሚሆኑ የተለያዩ ኬሚካሎችን የሚያመርት የዘርፉ የጀርባ አጥንት በምርቶቹ ጥራትና አቅርቦት የሚወደስ አላይድ ኬሚካልስ ለሳሙናና ዲተርጀንት ፋብሪካዎች፣
ለቆዳና ብረታ ብረት ፋብሪካዎች፣ ለግንባታ ስራ የሚውሉ መሳሪያዎችን ለሚያመርቱና ለወረቀት ፋብሪካዎች የሚያገለግሉ ሶዲየም ሲልኬት በፈሳሽና በጠጣር፣ አልካላይንና ኒውትራል በፈሳሽና በጠጣር፣ ሰልፈሪክ አሲድ፣ ሊኒየር አልካላይን ቤንዚን ሰልፈሪክ አሲድ ላፕሳ፣ ሶዲየም ላውሪል ኢተርሰልፌት SLES፣ ኩልኮዳይታኖላሚድ CDEA፣ ኮካማይዶ ፕሮፒቤታይን CAPB እና ሌሎችን ኬሚካሎች በጥራትና በበቂ ሁኔታ አምርተን ለደንበኞቻችን ስለ አጠቃቀማቸው ስልጠና ሰጥተን በተመጣጣኝ ዋጋ እናቀርባለን። ለዚህም የበርካታ ISO እና አውቶራይዝድ ኢኮኖሚክ ኦፕሬተር AEO ሽልማቶች ባለቤት ነን። አላይድ ኬሚካልስ። ስሜ ስባለው አየለ ካሳ እባላለሁ። የመጣው ከደቡብ ወሎ ዞን ደሴ ከተማ ነው። ያው ምክክር ኮሚሽኑ አስፈላጊነቱ እጅጉን አስፈላጊ ነው። ምክክር ኮሚሽኑ እስካሁን ከመጣንበት ጀምሮ አሁንም እስከተወያየንበት ድረስ ቆንጆ ነው፣ መልካም ነው። ሀሳብ በነጻነት መግለጽ ይቻላል፣ ማወያየት ይቻላል። እስካሁንም እየገለጽን ያለነው በነጻነት ነው። ምክክር ኮሚሽኑ ከጎኑ ነው፣ አይዟችሁ ምንድነው የሚያስፈልጋችሁ ከማለት ውጪ ሀሳብ የገደበበት መንገድ የለም። ምክክር ኮሚሽኑ የምጠብቀው እኛ ተመካክረን ተዘካክረን እርቅ እጠብቃለሁ። እርቁም ምንድነው? ሰላምን ያነገበ፣ ሰላምን የያዘ፣ እህት ወንድሞቻችን ያቀፈ እንዲሆን እመኛለሁ። አሁንም ነገም ከነገም በኋላ። ምክንያቱም እኛ ሰላም ካልሆንን ሌላው ሰላም አይሆንም። እኛ ጤና ካልሆንን ሌላው ጤና መሆን አይችልም።